ነው ወይ ለማለት በአንዴ ሲያገባ ሶስቶችን ያገባል ማለት ነው። ሶስት ማለት ወይ አንድ ወይ ነው። ማለት ነው ወይ አይደለም። ሁለትን አግባ። ቁርአኑ አረብኛው እንደዛ ነው ያስቀመጠው። አረብኛው እንደዛ ነው ያስቀመጠው። እንደዛ አይደለም ያስቀመጠው። አረብኛውም እንደዛው ነው። ምንድን ነው ያስቀመጠው? እሺ ከቻልከም አትከራከረኝ። ቆይ እንዴት ነው ማለት ነው? አይ እኔ ወይ አንብብልኝ አረብኛ አማርኛውን ተውና አዳምጥ። ስለዚህ 2 2 3 3 እና 4 4ን ፈቀደ። 4 ብቻ የሚል አለ እዚህ ክፍል ውስጥ አብዱ አረብኛውን አድርገው። አረብኛውን አድርጊለት። ዝቅ አድርገው። ሌላ አንቀጽ አለ ከላይ የለም። ይኸው 4 3 የተከፈለ ይሄ ነው የሚፈለገው። ያው እሺ ወይን ክፍቱም አላ ትቁሲጡ ፊልየታ መፋንኪሁ ማጣበለ ሚነሳ መስና ወሱላሳ ወሩባ መስና 2 ወሱላሳ 3 ወሩባ 4 ፈኢን ክፍቱም ከፈራችሁ አላ ተዕዲሉ ፈዋሂደተን በአንዷ ማለት ነው። ያው ከፈራችሁ ነው ያለው። ፈኢን ክፍቱም አላ ተዕዲሉ በአንዷ ከፈራችሁ ኢድል ማለት ፍትሃዊነት ከሌላችሁ አው ማመለከት አይማኑኩም ዛሬና ያቺ አንዷ ትሻላችኋለች። አንዷ መልክራሩ ይያለ አንዷ ችግር የለውም። 4 ብቻ የሚላለው ያው 4 አለ እኮ ወሩባ አለ 40 ማለት 4 ነው። ቆይ 2 2 2 ወይንም 3 ወይንም 4 4 አገባለህ 4 አገባለህ 4 ብቻ ይላል። እሺ ምን ወይንም አለኮ በቃ በ4 ቆማው ያቆመ ማለት ግን አልዘጋውማ ብቻ ሐዲስን ተናግሯል ረሱል ሰለላሁ አዲስ ሌላ ነው ቁርአን ነው። እሺ እንለው ሐዲስ ተናግሯል። ያው ይሄን መሰረት አድርጎ ረሱል ሰለላሁ ዐለይሂ ወሰለም ተናግሯል። ለምሳሌ 4 እስከ 4 ድረስ ለኡመቴ ተፈቅዶላቸዋል ብሏል። አብዱ ችግር የለውም። አዲሱን እንሄዳለን። እዚህ ጋር እዚህኛው ላይ አለመኖሩ ከተማመንም ሎክ ዋና ፖይንታችን ይሄ አይደለም በመሰረቱ። እሺ 1 ያገባል፣ 2 ያገባል፣ 3 ያገባል፣ 4 ያገባል ተፈቅዶለታል። ምንድነው ቅድም ያልከኝ ማስተካከል አለበት አልከኝ አይደለ? ምን ነው ማስተካከል በሚስቶቹ በ4ቱ መካከል እኩል ፍትሃዊ ይሆናል ብለህ ታምናለህ? ይሆናል። በደንብ ነው ካልቻለ ማለት አሁን ግዴታ እኮ አይደለም ግን ተፈቅዶለታል። ካልቻልክ ግን አንዷ ትበቃለች ነው በቃ። እሺ አንዷ ብቻ ሳይሆን ማስተዳደር ማችል ከሆነ አንዷ ትብቃ፣ ካልሆነ ቅጣት አለበት፣ ወንጀል አለበት ነው። እጆቻቸው ጨበጡት ማለት ነው ማለት ነው። አንዷ ብቻ አይደለችም እጆቻቸው ጨበጧቸው ወይም ማለት ነው ማለት ነው። ምን አልከኝ? እጆቻቸው ንብረት ያደረጉትን ያዙ ማለት ምን ማለት ነው? ስለ አማርኛው አላውቅም። የተው አማርኛው አልፈልግም። አረብኛው ነው የምሄደው። አማርኛ ስተላለበት ብዙ ጊዜ ሳስ አረብኛውን ቀጥል። እሺ ናገርኩ እኮ ፈሰርኩልህ እኮ አያዩ እኮ ቀጥላ። በእጆቻቸው ጨበጠው የሚለው በእጆቻቸው ያዛቸው ምን ማለት ነው? እና አው ማመለከት አይማንኩም በእጆቻቸው ያዛቸው አንዷን ማለት የመጀመሪያዋን ለምሳሌ መጀመሪያ ያገባት አይደለም ስማኛ መጀመሪያ ያገባት አለች። ቆይ እሷማ እነሱን አይደለም ወይም ማለት እኮ ወይም ማለት ምን ማለት ነው? ስለዚህ እንደዛማ ከሆነ እኮ ወይም እያለ ባልመጣ ነበር ወንድማችን። ኦር ብሎ የመጣው ልዩነት ስላላቸው ነው። አንድማ ከሆነ ወይም የሚለው አንድን ተመሳሳይ የሚያመለክት አብዱል ተመሳሳይ የሚያመለክት ቢሆን ኖሮ 2 ወይም 3 አዳም አብዱ 2 ወይንም 3 ሲልህ 2 እና 3 ተመሳሳይ ቁጥር ከሆነ
ወይም የሚለው ለዚህኛው የተጠቀምከውን ቃል ለዛኛውም ተጠቀመውና ወይም አራት የሚለው 4 እና 3 3 እና 2 አንድ ቁጥር ይሆናሉ ማለት ነው። ወይም ሪሳዳም ትቆይ ልዩነት ስላላቸው ነው። ኤኒዌይስ ዋና የኛውን ቶፒክ ስላልሆነ ለጊዜው እዚህኛው ላይ መለሳለሁኝ። ጥያቄ ካለ እመለሳለሁኝ። ማመሳሰል አለበት አይደል? በአራቱ መካከል በሚያገባቸው ጨርሰን ሄዳ ይሄንን እመለስበታለሁኝ። የመጀመሪያውን ያነሳነውን እንቋጨው ብዬ ነው። በአራቱ መካከል እኩል ፍትሃዊ መሆን አለበት ብለኸኛል። ኦኬ፣ ፍትሃዊ የሚሆነው ደግሞ በፍቅርም በገንዘብ ማከፋፈልም ነው ብለኸኛል። ኦኬ ሎክ ወንዶች ሁሉ እኩል ይሆናሉ ብለህ ታምናለህ? ሁሉም እኩል ካልሆነ ይህን ማግባት የለበትም ማለት ነው አይደለ? አይሆንም። የሰው ልጅ እኩል እንዴት ይሆናል? ፍቃድ ተሰጥቶታል፣ ግን ያ የተሰጠው ግን እኩል እንዲያደርግ ነው። ካላራከ ግን አንዷ ትብቃለች፣ ይብቃት ነው። ወንጀል አለበት ካላራካቸው፣ እኩል ካላራካቸው። የሰው ልጅ እንዴት እኩል ይሆናል? ሱራ 429 ና 129 ክፈቹ ቤላ አረብኛውን አድርጊለት። ይህን ክፍል ፈስርልን እስኪ። አንብቡት እስኪ። አማርኛው ፈስሩት እስኪ። አረብኛውን ፈስረው። አረብኛው ይሻላል። አንብቡ እና እናንተ አንብቡትና እኔ እመለሳለሁ። ችግር የለሽ። ለምን ያንተን እንስማ። ቀጥል። ያኔማ ችግር የትም አይሄድባቸው። ቀድመን አማርኛውን እንረዳውና አይ እኩልና አይ ትክክልና አይደለም ለማለት ችግር የለው፣ እናገራለሁ። አረብኛውን እንስማና አማርኛውን እናያለን። እናንተ አረብኛውን ቀጥል። ከዛ እንረዳው። ቀጥል። አማርኛ አድርገኝልሽ ላምቤው። ኦኬ ኦራይት። ወደዚህኛው አትመለስም፣ ወደ አረብኛው አትመለስም። ወደ አማርኛው ከመጣ ሎክ አስጠጊው ትንሽ ቤላ። በሴቶች መካከል ምንም እንኳ ብትጓጉ ለማስተካከል አትችሉም። ፔሬድ። ቅድመም ብሎናል። ካላስተካከለ 4 ማግባት አይቻልም ብሎናል። አላህ ደግሞ ምን ይላል? በሴቶች መካከል ለማስተካከል ብትሞክሩ ብትመኙ እንኳን መቼም ማስተካከል አትችሉም ማለት። አንድ ሰው 4 ማግባት ማስተካከል በፍቅርም በንብረትም ሲችል ነው አለ። ቁርአኑ ደግሞ ምን አለ? ምንም ብትጓጉ እንኳን ብትመኙ ብትጓጉ እንኳን ለማስተካከል በፍጹም አትችሉም ማለት። ስለዚህ 4 ታገባ አንድ ወንድ በምንም ተአምር እኩል ሊወዳቸው አይችልም፣ እኩል ትሪት ሊያደርጋቸው አይችልም። ለምን? ቁርአኑም ስለሚነግረን። ስለዚህ አንደኛው አዳምጥ፣ አትረበሽ፣ አደንግጥ፣ አትረበሽ። ስለዚህ 4 አገብቶ አንዷ እንደፈለገው መጨቆን ይችላል። አንደኛ አንተ ማለት ይችላል። ምክንያቱም ፈቅዶለታል። ከፈቀደ በኋላ ደግሞ አለማስተካከል አለመቻሉ ደግሞ የሰውየው ድክመት ሳይሆን አላህ ራሱ ተቀደረበት ነው። አትችልም በቃ ብሎታል። መቼም አትችሉም ብሎታል። ቀጥላ ይኸውልህ አሁን ስለ 4 ነው እንደሚያወራለሁ። ስለ 4 ምናምን ቀጥላ አብራራ እና በሴቶች መካከል ይወል እያለ ያለው ምንድን ነው ያለው? በሴቶች መካከል ምንም እንኳ ቢትጓጉ በፍቅር ማስተካከል አትችሉም። ስለምንድን እያወራለሁ? ስለ እሷ እኮ ነው። እሷን ማስተካከል ከሆነ ስትል ካለባት እሷን ማስተካከል፣ ስለ እሷ እያወራ እንጂ ስለ 4 አይደለም እያወራ ያለው። ስለ ወይንም ደግሞ 2 3 አይደለም እያወራ ያለው።
ግን የምታመሳስለው ይሄና ያ አይገናኝም። ምንም ብትጓጉ ለማስተካከል አትችሉም። እንደተንጠለጠለችም እንትን አድርጌው እና እንትን አድርጌው አድርጋችሁ ትተዋት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ ማሪ አዛኝ ነው። ስለዚህ በአራት ሴቶች አግብተህ በእነሱ መካከል አስተካክላለሁ ፍትሃዊ ይሆናለሁ ብለህ ብታስብ በፍጹም አትችልም እያለው ነው። ቅድም ደግሞ ምን ብለኸኛል? አራቱንም አዳምጥ እኩል ፍትሃዊ መሆን አለበት ብለኸኛል። የኛው ደግሞ በፍጹም አትችልም እያለው ነው። እሺ አሁን ከቁጥር 28 አድርጊለት፣ እንደው 128 ዝቅ አድርጊው ትንሽ ክርስ እንትና ቤላ ይሄ ስለዛኛው ጉዳይ ምንም አይገናኝም። ከዛኛው ጋር ስለ ሚስት ነው እያወራ ያለው። አዳምጥ። አይገናኝም። አዳምጥ። አራት አግብቶ አንዷን ሊጠላ እንደሚችል እዚሁ ላሳየህ። አንዷን ሊወድ አንዷን ሊጠላ እንደሚችል ከዛ በኋላ ስለ ጥላቻና ጋብቻ የሚያወራ ክፍል ነው። ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ ስለዚህ አራት ካገባ አንዷን ሊጠላት ይችላል። በቃ አራቱንም በአንዴ ሊጠላ አራቱንም በአንዴ ሊወድ አይችልም። ሴትም ከባሏ ጥላቻን ወይንም ፊቱ ሲያዞር ነው አራቱንም በአንዴ ፊት ያዞርባቸዋል ብላችሁ ታስባላችሁ? አራት አገባን በላ አንድ ወንድ አራቱንም በአንዴ የሚጠላ ይመስላችኋል? አራቱንም ፊት የሚነሳቸው በአንዴ ይመስላችኋል? በቃ አንዷ ፊት የተነሳል አንደኛዋን ይፈታል። አራቱንም በአንዴ ይፈታና አራት በአንዴ የሚያገባ ይመስላችኋል? ነው አንደኛዋን ይጠላል። በቃ አንደኛዋን የተሻለ ይወዳል። ሴትም ከባሏ ጥላቻን ወይም ፊት ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። ነፍሶችም ንፍገት ተጣለባቸው መልካም ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ይሄ ከሳውዳ ጋር የወረደ ምክንያት ነው። ሳውዳ ሙሐመድ ሊፈታት እንደሚችል ስላወቀች ጊዜዋን አሳልፋ አይሻ ሰጠች ማለት ነው። ምክንያቱም አይሻን በደንብ ስለሚወድ ሙሐመድ ሌሎቹ ሚስቶቹን እስከዚህም ስለማይወዳቸው ማለት ነው። ቅድም ምን ብሎናል? እኩል ማይወዳቸው ከሆነ በቂያማ ቀን ጎኑ ተዘንብሎ ይመጣል ብሏል። ምን ብሎ ተዘንብሎ ይመጣል? ከዛ ቁጥር 29 አንብቢው። አሁን ከፍ አድርጊው እስከ 30 አንብቢው። ክፍሉ ምን እንደሚያወራ አውዱን በደንብ እንድናውቀው ማለት ነው። በሴቶች መካከል ሉክ አሁን ከዛ ነገር ይጠይቃለ፣ ግን መልስ ለመስጠት አብዶ አዳምጣ። ክፍሉን ነው እያነበብነው ያለ ነው። በሴቶች መካከል ስለ ሚስቶች ነው እንጂ የሚያወራው ይሄ ስለ ልጆቹ አይደለም እኮ አብዱ። ሴት ሲባል ዝም ብሎ ነገር አድርገህ እያወሰድከው ነው። ስለ ሚስቶች ነው። ስለ ሚስቶች ከሆነ ደግሞ አትችልም እያለው ነው። በቃ ማይችለው ምንድነው? አንደኛዋን ይጠላል፣ አንደኛዋን ሊወድ ይችላል። ኦቢኤስ ነው። ስለዚህ ምን አለ? በሴቶች መካከል ምንም እንኳ ብትጓጉ አለው። ከዛ በኋላ በቅንፍ የገባች ነች ፍቅር የምትለዋ ምንም ብትጓጉ በፍቅር አለማስተካከል አትችሉም። ሶሪ ለማስተካከል አትችሉም አለ። እዛኛው ቁጥር 3 ላይ ቃያችሁት። ይኸው የሴቶች ምዕራፍ ላይ ምንድነው ማስተካከልን ነው የሚለው አይደለ? ለማስተካከል አትችሉም። አንድ እንድትንጠለጠለ አድርጋችሁ ትተውት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ መሐሪ አዛኝ ነው። ከፈርጊው ሶሪ ቢለያዩም አላህ ሁሉንም በችሮታው ያብቃቃቸዋል። አላህም ችሮታው ጥበበኛ ነው ይላል። ስለ ሚስት አያወራም ምናምን ብለህ ታሁን በኋላ ባሰክስ ጥሩ ነው። ክፍሉ የሚያወራው ምንድን ነው? ስለ ትዳር ነው እያወራ ያለው። መለያየት ባል ሚስት እያለ ስለ ትዳር አይደለም የሚያወራው። ስለዛ ጋር አይገናኝም። 4 ማግባት 3 ማግባት 2 ማግባት ጋር አይገናኝም ብትለን ራስን እንደመወሸት እንደማታለል ነው የሚሆነው። አንደኛዋ ከአራት ውስጥ ፊት እንደነሳት አይገናኝም እኮ ስለሱ ያው ለወንድማችን እሺ ቀጥል። ምን ነው የሚገናኘው? ይሄን ያ ስለ ሴቷ ስለ አንዷ ሴት እያወራ ስለ ሴቷ ነው። ስለ አንዷ ሴት እያወራ ስለ 3 ስለ አቶ አይደለም እያወራ ያለው። አራቱን ብለህ ጠቀሳለህ፣ ሁለቱን አለ። እሺ ቀጥል። ጨረስ አውራ
ጨርስና እቀጥላለሁ። ይሰማል? ይሰማል። ቀጥለው። ይሰማችሁ? ትሰማለህ? ቀጥል። አለው አይ ቲንክ የሱ ነው እንደሚለው የሱ ነው። አንተ አለ አብዱል አራት አይደለም እያለኝ ነው እየሞገተኝ ያለው። በደቂቃ ውስጥ አሁን እንዴት እንደመቀብረው አሳየዋለሁ። አይደለም ያለውን ማለት ነው። አብዱል እንዳንተ ያለ ወዳጅ አላገኘሁም። ሉክ በሴቶች መካከል ምን ማለት ነው? ይሄንን ፈስሩት እስኪ። በሴቶች መካከል ማለት አንድ ሴት ማለት ነው እንደ ወጋናችን የምስ እንኳን ደህና መጣ